ደሃና ሀብታም የሚለየው በምንድነው? ደሃ ገንዘብ የለው ጤና የለው። ቆስጣ ብልከኝ ይዘመጣ ቆስጣት ግዛ ተብሎ ሽምብራ ጥሬ ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም። ፍሬሽ ነው ኮላልች በቃ ሰው ሆሆ ሲል ገባ እውነት ነው መሰለኝና ጆን ዳንኤል በቃ ሰው በል ምናን ዳንቶር አሳየኝ ይላል የሆነ ሰውዬ በቃ ገዛ እንደዛ ማን አያልኩኝ። እስኪ ይሄን ቪዲዮ ያው እስኪ አሁን ለምሳሌ አይሆንም ተብሎ የተከለከለ ነገር ሲሄድ ግንባሬ ይስተካከላል ማለት እሺ ይሉኛል ምንም ነገር ትንሽ ወጣ ያለ ነው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈታ የሚያደርጉ ቁም ነገር የሚያስጨብጡ እንዲሁም ደግሞ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን ግን አንድ መልእክት አለ። ብር ልካለ የምትሉ ሰዎች ላኩ በቃ ብር እልካለሁ ብላችሁ ማትልኩ ሰዎች እየጠበቅኳችሁ እኮ ነው። ላኩ እንጂ በቃ ዝም ካልኩ ዝም ነው። ስፔሻሊ ደግሞ አሁን የበዓል ሰሞን ውጭ ሀገር የምትኖሩ ሰዎች ላኩ በቃ ብር ላኩ። እንዴት እንላካላችሁ? ለእናንተ አሪፍ አማራጭ ይዤላችሁ መጥቻለሁ። ፋስት ፔይ አለውላችሁ እያለ ነው። አይሆንም እኔ ነኝ መከፈው በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ የቀደመ እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለች። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። ፋስት ፔይ የተሻለ ይከፍላል። ይሄው ተቀድመዋል ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ ስለዚህ ፋስት ፔይን ተጠቅማችሁ ለወዳጅ ዘመዶቻችሁ ፍቅራችሁ መላክ ትችላላችሁ። ለኔም ቢሆን ማለት ነው መላክ ትችላላችሁ። አሁን ወደ ዛሬ ቪዲዮአችን እንለፍ። ቪዲዮ ለውድ ባለቤቴ እንዲደርስልኝ ሼር ኮፒ ሊንክ የሚቻለውን ሁሉ አድርጋችሁ እንድታደርሱላት ስል በትህትና ጠይቃለሁ። እሺ ይሄ የመጨረሻው ቪዲዮ ሊሆን ይችላል። ምን አትፍተዩ አላውቅም። አመቱሉልኝ ቤት ገዛልሻለሁ ብዬ ነበረው እሱም ቀርቶ ይዤ የገባሁትም ገንዘብ ሙሉ ለሙሉ በሚባል ደረጃ ነው ያጣለሁትኝ። ምን እንደምል ግራ ገብቶኛል። እንዴት ብዬ እንደማስረዳሽም አላውቅም። አሁን የሚፈልገው ነገር በዚህ ወደ ወንዝ ልሂድ ወደ ቤት ልምጣ። ቤት ደግሞ ና ካልሽ ደግሞ በኋላ እየነገርኩ ነው ተው እያልኩ ነው እያልሽ የምትጨቀጭቂ ከሆነ እዛው ቅርብ ደግሞ መድኃኒት ቤት አለ እንዳትረሺ። አታለሽ ካስገባሽ በኋላ ተጨቀጭቃለሁ ብለሽ የምትይ ከሆነ ውርድ ከራስ እዛም ቢገባ አይቀርልኝም ነው። ለሷ እንዲደርስ 2 ሰዓት ነው የምሰጣት። አስቸኳይ ትደውለውና ትጥራኝ፣ አለበለዚያ ቀጥ ብዬ ነው የምሄደው። ደህናውኑልኝ። ሚስቶች አንዳንዴ የሆነ ነገር ይታያቸውና ተው ይሄን አታደርግ ምናምን ባሎችን ሲሏቸው አንዳንዴ ባሎች በራሳቸው ያደርጋሉ። ሚስቱ በጣም ኃይለኛ ነች ዝም ብዬ ሳስበው ማለት ነውና ከሰራ ያለው ብሎ ከነገራት ጦርነት ነው። ለዛ ቀድመ ማስጠንቀቂያ ነው። ደሃና ሀብታም የሚለየው በምንድነው? ደሃ ገንዘብ የለው ጤና የለው። ሀብታም ነው እንደው ምን ሳስበው ጤና የሌለው። እንዴት ያገኘውን ይቀበቅባል። ኮሌስትሮሉ፣ ቅባቱ፣ ጮማው ምኑ ተከማችቶ እሱ ይሻላል። ቢያንስ በልቶ ነው የታመመው። ስጋ በልቶ ከብስና ጎመን በልቶ በጤና ብሏል እኮ አበሻ። እንደው ደሃ ሆኖ በጤና መኖር አይሻልም? ጥሩ ባል የሚባለው ምን አይነት ነው? አምሽቶ ማይገባ እሱ እየተዝናና እየሰከረ 1-2 ያልኩ ነው ያለ የሚመጣል። 1-2 ማለት ቁጥር እያጠና ነው ማታ አይደለም። 1-2 ጠጥቼ እመጣለሁ ብሎ 12 ጊዜ ጠጥቶ ይላል። መፍትሄው ምንድነው ታዲያ? ቃላቸው መጠበቅ። 1-2 ጠጥቼ እመጣለሁ ብሎ 1-2 ጠጥተው መምጣት። አንድ ሴት ጥሩ የትዳር አጋር ነች የምትባለው ምን ታሟላ? የቤቱን ገበና መሸፈን። አሁን ለምሳሌ 8 ገመና ምንድነው? የቤት የሆነ መጥፎ ነገሮች ሲፈጠር ቤት ውስጥ እሱ ገመና ይባላል። እሷ ውጪ ሰርታ በምታመጣው ገንዘብ ቢኖሩ ችግር አለው? ያ ማለት እኮ ጾታ ተቀያየሩ ማለት ነው። ስራ መቀያየር ጾታ መቀያየር ነው። ወንድ እንጀራ ይጋግራል። ስጋግረው ሳጎ ነው አላየኝም ሳሾ ነው አይቻለሁ። እና ያን የመሰለ አበባ የመሰለ እንጀራ አይተ ወንድ እንዴት እንጀራ ይጋግራል ትለኛለህ? አበባ ወንድ ልጅ ምን ነው አሳራቂ ሰልችቶ
ጭራሽ ብሶ አይናው ተሷል በቅቶታል በቅቶታል አይዞሽ በቅቶታል አይዞሽ የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ጦርነት ማለት እንጀራ ካለ ወጥ ይቀርባል ጎበዝ ለሰው አይቀርብም። ቡና ስትባይ ከነ እጣኑ አምጪ ጀበናና ሲኒ ብቻ አንጠልጥለሽ አትምጪ በሽታ ይምጣብሽና አይደረግም። በቃ እውነት ነው። ቡና ሲባል ከነ ጭሳጭሱ ነው ደስ የሚለው። ሮጠሽ ታመጫለሽ ሲኒና ጀበና ጭሱሳ አምጪ እሱንም አንድ ላይ ወቃቢ ያለብህ ወይ ምንም ይኑርብኝ በቃ ከነ ጭሳጭሱ አምጪልኝ ነው። ይሄንንም ትምህርት ለመስጠት ሰው መገደል አለበት? በጣም ጉዳይ ተጋደሉ ተብሎ ዜና መሰራት አለበት እንዴ? አረ ተው እንዴ! እውነት ነው። ቡና ሲቀርብ ከዕጣን ጋር ጨስ ተደርጎ ነው ማለት ሰው ብዙ ጊዜ ውቃቢ ምናምን አይደለም። እንደዛ አይደለም። ምን መሰላችሁ ቡናውን ስጠጡት የማይንድ ጉዳይ ነው አይደል? በቃ የማይንድ ጉዳይ ነውና አእምሮአችሁን ፍሪ የሚያደርግ ደስ የሚል ስሜት እንዲሰማችሁ የሚያደርግ ከሆነ ዋይናት ምን ችግር አለው? እኔ ራሴ ቡና ከጭስ ጋር ምናምን ሲሆን ነው ደስ የሚለኝ። በቃ የቡና ይሄ ቫይቡ ነው። በቃ ያ ነገር ቡናና ጭስ በቃ አንድ ላይ ነው የሚሆነው። ቆስጣ ብልክኝ ይዘህ መጣ ቆስጣት ግዛ ተብሎ ሽምብራ ጥሬ ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? ፍሬሽ ነው ኮላልች። አረ ምን ማለት ነው ፍሬሽ ነው? ቆስጣ ነው። ይሄ ምን እንደሆነ ታውቃለህ? ምንድነው ይሄ? ቆስጣ የትኛውን ያገነተረች ምን ሆነ ነው አይደለም? እንዴት ነው ቆስጣ ማጣቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። እሱስ ነው። አንተ ሂድና መልሰው መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ግን ፍሬሽ ነው። ወይኔ ይዱታልኝ ወጣልኝ ሽምብራ እሸት ገዝቶ ቆስጣ ነው ደግሞ ኮንፊደንስ ቶሚዬ ሰርፕራይዝ ቶሚ ብላ ተነቅሳ አይ ቶም ከሌላ ችጋ እያስጠፊው ቶሎ አይ ቶም ኤንድ ጄሪን ትወዳችኋለሽ ማለት ነው? በቃ ቶም ኤንድ ጄሪ ያደረገችው ኤንድና ጄሪን የጻፈችበት መንገድ ደግሞ ሌላ ታሪክ። ይሄ የፍቅረኛውን ስም እንደሚነቀስ ጅል ሰው የለም። ጅል ማለት ነው በቃ ጭራሽ መነቀስ የለብም ጭራሽ። ሚስት ብትሆን ምናልባት እሱንም በቃ ሪስክ አለው ገባ። ነገ ላይ የሆነ ነገር ቢመጣ ምን ልትሆን ነው? መነቀሴ ግድ ነው ምናምን ካልክ የእናትን ስም ተነቀሰው ችግር የለውም። እሱ ያው በምንም ምክንያት እናትን ልትቀይራት አትችልም። ምንድን ነው ለውሻ ነው እንደዚህ ጮሹ የዘለልሽው ለውሻ ነው። እንዴት ነው የዘለለችው? ኧረ በእናትህ ሊነክስሽ ሲመጣ ቁጭ ማለት ነው። ከዛ ይነካሽም አልፎ ይሄዳል። እንዴ ለውሻ እንደሰኛለሽ ቁጭ ማለት አያስነካ። በቃ ይሄ መፍትሄው ከእሱ ጋር ሆነሽ ውሻ ይመስላል። በእግሬ ይመስላል። በእናትሽ ሂጂ፣ በኋላ እንገናኛለን። ሂጂ በእናትሽ ሂጂ። በቃ ይኸውልሽ ስታገኚ ቁጭ በይ፣ አይነካሽም ውሻ። ውሻ ባየሽ ቁጥር በቃ በቃ እቺ ጂም ሜዳ ያስፈልጋትም ሌግ ዴይ ነው። በቃ ውሻ ባየሽ ቁጥር በደንብ አድርጋ ነው ወክ እያደረገች ያለች። 3 ሴቶች ለስራ ኢንተርቪው ይጠሩና ሶስቱም ተመሳሳይ ጥያቄ ይጠየቃሉ። ጥያቄውም ሴቶች 2 የተለያየ ቦታ ላይ ከንፈሮች አሏቸው፣ ልዩነቱን አስረዱ ነው። የመጀመሪያዋ አንደኛው ይናገራል አንደኛው አይናገርም ስትል አለቃው ውጤት ደውለን እናሳውቅሻለን አላት። ሁለተኛዋም ገባችና አንደኛው ቋሚ ነው አንደኛው አግዳሚ ነው አለች። ያንቺንም ውጤት ደውለን እናሳውቅሻለን አላት። ሶስተኛዋ በተራዋ አንደኛውን የምጠቀምበት እኔ ነኝ አንደኛውን ደግሞ አለቃ ይጠቀምበታል ስትል ተቀጥረሻል ነው የመጣው። አለቃው መስማት ይፈልገው ነገር ይዟት ወደ ቢሮ ገባ። አንድ ከባድ ሚስጥር ልንገራችሁ። ሰይጣን እንዴት እንደሚጥለን ታውቃላችሁ? ሰይጣንም በሉት ምንም በሉት መጀመሪያ ነገሮች ሳይበላሹ በፊት እንደተበላሸ ይነግረናል። ከዛ እንደተበላሸ ስናምን
ራሳችን እናበላሸዋለን። ይሄ በቃ አልቲሜት የሆነ የመጣያ መንገዱ ነው። ቀለል ያለ ምሳሌ እንጠቀም። ለቁም ነገር ብላችሁ ያስቀመጣችሁት 100,000 ብር አለ እንበል። እንደ ማንኛውም ሰው ተሳስታችሁ በስሜታዊነት 30,000 ብሩን አጠፋችሁት። ከዛ በጣም ይደብራችኋል። በቃ እኮ ጨረስከው፣ ምን አይነት ሰው ነህ የሚል ስሜት ይሰማችኋል። ከዛ 70,000 ብሩን ራሳችሁ ታጠፉታላችሁ። ሳይበላሽ በፊት ቀደም ብሎ ደርሶ ተበላሸ ይላችሁና ራሳችሁ እንድታበላሹት ያደርጋችኋል። ይሄ ብር ላይ ብቻ አይደለም፣ በሁሉም የላይፍ ሁኔታዎች ላይ የሚጠቀመው ታክቲክ ነው። ሳይበላሽ በፊት ቀድሞ ደርሶ ተበላሸ ብሎ ከዛ ራሳችሁ እንድታበላሹት ማድረግ እና ይህን ሚስጥር ነግራችኋለሁ። ስብከት አስመሰለብኝ፣ ስብከት አይደለም። የሚገርም ሚስጥር ነው። የምር እውነት እኮ ነው። ብዙ ጊዜ ስፔሻሊ ከገንዘብ ጋር ያነሳው ነገር ለሆነ ነገር እየቆጠባ እየተወሰነችዋ ከጎደለች ድፍን ካላለ በቃ ጠፋው ትሉና የቀረውን ትልቅ እኮ ነው። እንደተባለው ከ100,000 70,000 ብር እኮ ብዙ ነው። 30 ይጥፋ 70 ቢቀመጥ እኮ በቃ ያደርጋል። ግን አእምሯችሁ በቃ እንዳሉ ነው የሚያደርገውና ዋው አሪፍ ምክር አልፈልግም። ይሄ ዱቄት እንዳነሰው አርሲቲ አቀጣጥነሽና ይሄ እንደ አሜሪካ ፋይተር ጀት ይሱይ በቃ ጸሎት እኔ ይሄንን ባርከሽዋል ብዬ አልበላም። ምራቅ መጥፋት ያለ እኮ ነው ብለሽ ተነስተሽ ይሄ ጸሎት ነው። እኔ እንኳን ምግብ አይደለም የሞባይል ካርድ እንኳን ስገዛ ኤርታይም እንዲበረከትልኝ እጸልያለሁ። እኔም ቅርብ ጊዜ ምን እንዳደረኩ ልንገርሽ። በጣም ሰክስ ይላል እና ቅርብ ጊዜ አንድ ፓስታ ገዛውና ጸለይኩበት። ይሄ ፓስታ ይበረከት ብዬ ጸለይኩኝ፣ ሰጠኋት። ያንን ፓስታ ይሄው ለምስክርነት ያልሞተች ሰው አለች። ከዛ በኋላ ያንን ፓስታ 7 ጊዜ ቀቅለን የበላነው። እውነት ውሸት አይደለም። አንተ ደስ እንዲል ነው እንደሱ ያልኩ 7 ነው ከዛው ዛሬ ይገስጽሽ ምስክርነቴ እንዳይጸና ከበስተኋላ መስቀል ሆነሽ ነገ ፈተና እንደሆነ ታውቃለህ? ያውቃለሁ። በቃ ይኸውልህ ዛሬ መጨረሻ መለማመድ አለብን። ምንም አትጨናነቅ። በቃ አሁን እስቲ አስነስተን ለመሄድ ምንድነው የምናደርገው? በመጀመሪያ አውቶማቲኬሽን ስለሆነ ስቶፕ በሚለው እንነካዋለን ማለት ነው። ስቶፕ በሚለው ስቶፕ አይደለም የሚለው ስታርት ነው የሚለው አንተ ይገናኝ። ከዛ በመቀጠል እዚህ ጋር ማርሽ እናገባዋለን። አንተ አትታገል ማርሹ እንዴ! አውቶማቲክ እኮ ነው። አትታገለው። ምን ሆናል? ገጠለጥል ነው እንዴ? ዲ ስለሆነ እዚህ ጋር ዲ ይላል። ዲ ማለት ያው ቀን ስለሆነ ዲ ላይ እናገባዋለን። ዳይ ዲ ማለት ዳይ ነው፣ በቀን እናገባዋለን። ኤን የሚለው ደግሞ ናይት ነው፣ በናይት በማታ እናገባዋለን። ኧረ በእናትህ አንተማ የምታልፈም አይመስለኝም። ሲጀመር ፈተናውን እኔ ሲጀመር አንተን ማስፈተን የለብኝም። አውቄሽ ነው ስቀልድ ነው። አሁን አር የሚለው አለ አይደለም እዚህ ጋር ራናዌ እንዳስ አንተ ሲጀመር መፈተንም የለብን ያውቃለሁ። ነገር ነው ሰፈርሽ ኩሊት ነው አሽከርክራለሁ። ሲጀመር አንተ ያመናዳለው በቀሪብ ስልክ ያስነዳኛል። አንተ በቃ አታስፈልግም ነው ረዳ አንተ ለቀጣዩ ነው። ለዚህ በምንም ታምር ወንጃ ፍቃዱ መሰጠት የለበትም። ይሄ መኪና ይዞ ወጣ ከተባለ ቀድሞ ለትራፊክ ማኔጅመንት ምናምን ተነግሮ ጎዳናው ከሰውም ከሌላም መኪና በቃ ለሱ ክፍት መሆን አለበት። እንደ ዎኪንግ ዴድ ብቻውን ካልሆነ አይሆንም። እስኪ ይሄን ቪዲዮ ያው እስኪ አሁን ለምሳሌ አይሆንም ተብሎ የተከለከለ ነገር ሲሄድ ግንባሬ ይስተካከላል ማለት እሺ ይሉኛል። ምንም ነገር እና ወጣ ያለ ነው የከባድ ቫይሌሽን ነው። ግንባሬ ምናምን ስትል እውነት ነው፣ ትንሽ ወጣ ያለ ነው። ኧረ በልዩ ሰላዩ ይላሉ። ለአንዲቷ ሀገሬ ሸክሟን አቅላዩ፣ ዝናብና ውርጭ ሳይበግረኝ ፀሐዩ፣ በሄድኩበት ሁሉ እንስታ ማላዩ። ዛሬ 2 በር በአንድ ቁልፍ የሚል ሚሽን ይዤ መጥቻለሁ። እናሳካው። እሺ በልዩ እንዴት ነህ አንተ? አብሮ አደግ እኮ ነኝ። እያየህ ልታልፈኝ ነበር። ራስን ማመን በሌለበት በስለላ ህይወት ጭራሽ ልጨብጠው እንዳትረሳ። 2 በር በአንድ ቁልፍ። ካሳ የስ አስታውሺ ማለት ነው። በልዬ ልሄድሽ ሚሽኔን ፉርሽ ሊያደርግ በልዩ ልክ አይደለም እንዴ? በልዩ ሰላይ ሆኗል። 2 በር በአንድ ቁልፍ 2 በር በአንድ ቁልፍ 2 በር በአንድ ቁልፍ ኮድ 3 ይቅርታ ወንድሜ፣ በስለላ ህግ መሰረት አንድ ኮድ ወርድ 3 የተደጋግሞ እስካልተጠራ ድረስ ባለቤቱን አናረጋግጥም። ለዛ ነው የቆየው። ጅል አልከኝ። ጅልነቴ ብልጠቴ ስራዬን ሀገሬን ማክሯቴ። ቤተሰቦች ቪዲዮ እንዴት ነው ተመቻችሁ? ግማሽ ላይ ደርሰናል። እዚህ ድረስ ካያችሁ ላይክ ማድረግ እንድታበረታቱኝ ጠይቃችኋለሁ። ሀሳብ አስተያየት ኮሜንት አድርጉ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ቪዲዮአችን ይቀጥላል። ወንዶች ክፍል ሪቪው። እሺ እንደገባችሁ የሚቀበላችሁ ያልተጠጠፉ ልብሶች ናቸው። ኦፍ ኮርስ የሴት ልብስ አይጠፋም፣ ምክንያቱም ስለማያጣጥፉት።
እሺ እዚህ ጋር ደግሞ በጣም ብዙ ካልሲ ከሚያጥቡ ይልቅ መግዛት ስለሚቀላቸው ነው። and bunch of የማይታወቁ ነገሮች መገጣጠም ስለሚወዱ ስማቸው ራሱ አላውቀውም። and next what we have is popo ላሊት የሚያሩበት ኮዳለ አንቺ አዋራ በጣም አዋራ አዋራ ልጅ ወንድ ልጅ አይደለም ሚል ድብዳቤ ላይ ተከዳለ። በጣም ውድ ሽቶ ኢማጂን የማይነበቡ መጽሐፎች እንዴ ጉዳችንን በአደባባይ አሁን እንኳን ተሻሽሏል። እንደ ድሮ አይደለም ወንዱ አሁን ተሻሽሏል። ሴት ልጅ 4 ፍቅረኛ ኖሯት ማለት ነው አንተ ብቻህን የብቸኛው አንድ ሆንክ እንዲሰማ ልታደርግ ትችላለች። ይሄ ደግሞ የሴጣን ስራ አይደለም። ይሄ እስኪ አውራ የሴጣን ስራ አይደለም። አንደኛ ሴጣንን እዚህ ውስጥ አትክተቱት። የሴጣን ቢሆን ራሱ ወንዱ ሴጣን እንደዛ ያደርግም። የሴቷ ሴጣን ስራ ነው የሚሆነው። አላገረመኝ። ምክንያቱም ልንፈተን ነው ከነዚህ ክሪቸሮች ጋር ኑሮ የተባል ነው። ስለዚህ ማድረግ ያለብን እናደርጋለን። እጃችንን አጣጥፈን አንቀመጥም። ሁሉም ወንድ ፍቅረኛው ላይ ኪዋር ኮድ ማስመታት አለበት። ለማህበሩ አባላት በሙሉ ኪዋር ኮዳችንን አሳትመን እንለጥፋለን ቦታ ላይ ሁሉም ሰው እኛ ራሳችንን ጥፋተኛ አንደኛ ስካን ያደረግን ነው የሚሆነው። ከዚህ በኋላ ስካን ስታደርግ የሌላ ሰው ከመጣል ምክንያቱም የአቤል ከመጣል የአቤል ነው ትተዋለ። በቃ እኛ ራሳችን 4 ለ1 አይሆንም። እኛ ራሳችንን መንፈተው በአፋጣኝ የኪዋር ኮድ እንትን መደረግ አለበት። ሌሎች ነገሮችን ደግሞ በሌላ መግለጫ አሳውቃችኋለሁ። ፈጣን የኪዋር ኮድ ስራ ይዘርጋ። ወድሽ ነበር ባጥርተን ጠልጥዬ ሁለት ቀኑ ነው ግጥም መጻፍ ከጀመረ። ፍቅርሽ አዘናጋኝ ከገባውበት ማጥ የመውደድ አረንቋ እንዴት እኔ ሊውጥ ዋጠኝ ወደና አረናሽና ግጥም ክፋቱ ምን እንደሆነ ታውቃላችሁ። በደንብ የሆነ ጊዜ ከሰማችሁ በቃ እናንተ ውስጥ የሚገርም ችሎታ ያላችሁ ይመስላችሁና ወታችሁ ተሞክራላችሁ። የዛኔ በቃ ለግጥም እንዳልተፈጠራችሁ ይገባችኋል። በቃ ሰው ሆሆ ሲል ገባ እውነት ነው መሰለኝና ጆን ዳንኤል በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምን አያልኩኝ። ከዛ በኋላ ሁሉም ሰው ጆን 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 እያለ ነበር ኮሜንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላይ ጆን ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሸፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ ያለ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም እውነት ከጆን ዳንኤል በጣም ብዙ ሰው ተምሯል። ብዙ ሰው ማለት ነው። የኛ ሰው እንዲህ ነው። ሂድ ይላል፣ ስትሄድ ላሽ ይላል። መጥፎ ነገር ሲሆን ማንንም የለም። በቃ ብቻህን ነው የምትወጣው። ገደልም ከሆነ ብቻህን ነው። እዝራ አቤት። ቶሎ በል እስኪ ቶሎ። ፋዘር ስልክ ባትሪ ሲጨርስ ይላል። ስልኬ ባትሪ ይዘጋ ነው። አስደነገጥከኝ እኮ። ቶሎ በል ቻርጀር አምጣልኝ። ወይኔ ቶሎ በል አንተ ጭራሽ ትነጫነጫለህ። ይኸው የማቻርጀር ነው እሱ የኔ። አይ አልፈልግም ያበላሽብኛል። እሺ ቻርጀር ላድርግልህ። በራሱ ካልሆነ አይደለም ፋዘር። አረ እባክህ ቶሎ በል ሊዘጋብኝ ነው። አታውቅማ ስለ ስልክ አያያዝ ምን ታውቃለህ? እኔ እኮ በመንጠቀቄ ነው ይሄን ስልክ 8 ዓመት ያዝኩት። በቃ 10 ዓመት ነው የፋዘሮች ስልክ የሚቆየው። ኧረ አባዬ የለም። ኧረ አንተ ጀዝባ በደንብ ፈልገው ስልክ የዘጋ ይኸው ባዶ እጅህና ደፋ አለው አንተ ገልቱ። ኧረ አባዬ ቦታውን ንገረኝ። ወይ ምንም የለም። ወይኔ አንተ ልጅ ትራሶቹ ስር የለም፣ ኮመዲኖ ውስጥ የለም፣ አልጋ ስር የለም። እሺ ብርድ ልብስ ውስጥ የለም። ደከመው ልጁ እንዴ። አገኘሁት ይኸው። ጎሽ ቶሎ በል ሰካልኝ። እሺ ደግሞ ለምንድን ነው ከካልሲ ጋር ደባልቅ ያስቀመጥከው? እናንተ እንዳታበላሹብኝ ብዬ እኮ ደብቄው ነው። በዛው ረሳሁት። ካልሲ ውስጥ ደብቆት ሊዘጋ ነው አላልከኝም? አዎ 50% እኮ ነው። ወይኔ ቶሎ በል እንጂ ምን ሆነሃል? ደላላው ለኮሚሽን የተሻለ ገቢ ሲመጣ እናቴ ምን ላድርግ? መኪናሽን አቁመሽ ግቢ እኮ ያልኩሽ። እንደምታየው ፒስታ ነው ሰፈራችን። ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ኮሚሽን ምን ላድርግ? ምን ብዬ ላሰራው ነው? ወሪኛ ነው ባክ። አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታያለሽ። አሁን ከ5 ደቂቃ በኋላ ራሱ ነገርኩ። እኔ መንጃ ፈቃድ ያለው ሰው ነው የምፈልገው። ካዲላክ እና ፎርድ
መኪናን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላቸው ከጥበቃው ጎን ለጎን ማለት ነው። ማርሴዲስ በእውነት BMW ስለዚህ ለሾፒንግ የሚወጣ ከካዲላክና ከፎርዱ እያማረጠ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት በእውነት አሳዝንሽ። አንቺ ትግልት ነው ያርክሽ ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ? አዎ ጸባዩ ካማረ ያው አሳጋም ደላላው እንዳይቀየር የምርሽ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድላለሁ ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። አዎ እድላለሁ ከ5 ደቂቃ በኋላ እንሂድ በቃ። ጥበቃውስ ስሚ ደላላ እንጂ መሀይም አይደለሁም። ይወጣልኝ ሎተሪ አሳልፌ የምሰጠው እንዴ ኮሚሽን ስራ ይሻላል። ይሻለኝም ያውቃለሁ። እንዴ ምንድን ነው የሚሻለው? ካዲላክ ሰው ጥራ ቢሉት ራሱ መጣና ይሄን የመሰለ ቻንስ እንዴት እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ ይሄ ቪዲዮ የተሰራበት ምክንያት ልንገራችሁ። እኔ ቪዲዮ ማለት ማስታወቂያው የተነገረበት ምክንያት እኔ ልንገራችሁ የገባኝ። ወንድም አላችሁ አይደል? የሆነ ሌላ አካል ይመጣና ስለ ወንድማችሁ ብልግና፣ መጥፎነት ምናምን የሚነግራችሁ ከሆነ ችግር ያለው ይሄ መጥቶ የነገራችሁ ሰውዬ ጋር ሳይሆን ወይ ወንድማችሁ ጋር ነው ወይ እናንተ ጋር ነው። ይሄን ያልኩበት ምክንያት መሰለህ፣ አንድ በጣም የምትወደው ወንድምህን በጣም የሚወድህ ወንድምህ ማንም አያማብህም፣ ሄዶ እዛ ደግሞ አንተን ማንም አያማም። ለምን? በጣም እንደምትዋደዱ ምናምን ያውቃል። ባልና ሚስት የሆነ ሌላ ሰው ይመጣና ሚስትህን ላንተ የሚያማልህ ከሆነ ወይ ሚስትየው ጋር ወይ አንተ ጋር ችግር አለ ማለት ነው። ለምን? ይሄ ልባችሁንም ጆሮአችሁንም ትሰጡታላችሁ፣ አፋችሁም ትናገራላችሁ፣ ስለሷ መጥፎ መሆን ምናምን ትናገራላችሁ ማለት ነው። የማትናገሩ ከሆነ ግን ለሚስታችሁ ሪስፔክት ካላችሁ ይሄ ጥሩ ፍቅር ካላችሁ ማንም ደፍሮ መጥቶ አያማላችሁ። እዚህ ጋር ላገናኘው የኦርቶዶክስ አማኞች ሐዋሳ ለቁልቢ ንግስ ለገብርኤል ንግስ ስትሄዱ ክለባችን እኛን ይጠብቃችኋል የሚለው አማኙ ጋር ችግር ስላለ ነው። ምንም መደባበቅ አያስፈልገው። በቃ ስትሄዱ ከንግስ መልስ ምን እንደምታደርጉ የታወቀ ስለሆነ ነው። በየክለቡ እንደምትዞሩ የታወቀ ስለሆነ ነው። ለዛ እነዚህ ሰዎች ደፍረው ወጥተው ሰሩ። እንደማትሄዱ ቢታወቅ ከንግስ ቀጥታ ወደ ቤታችሁ እንደምትመጡ ቢታወቅ አይደለም ማስታወቂያ ሊሰሩ ክለቡን አይከፍቱትም። የዛን ጊዜ ይሄን 3 ሳምንት ማስራ የለም ሰው ሊያነግስ ነው የመጣው ይባላል። ስለዚህ ይሄንን አመላችሁን አስተካክሉ። እዛ እንዲህ ለንግስ ብላችሁ የምትሄዳችሁ ከንግስ መልስ የምትገቡ ሰዎች በቃ ይሄንን ነገራችሁን አስተካክሉ። እሺ እንካ ሄድ። እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ ስጣት እስቲ ተብላ ምግቡ ሊበላችሁ ሩቦት አመማት መሰለኝ። ወይኔ ማዘር ትብላ። ትብላ ስጣት። ውሻዋ እንዴ ወሰድላት አልኩህ እኮ። አንጀቱን በላሽ ለሷ ወሰድላት። ይኸውልህ ያራዳ ልጅ ሁሌ ተከብረ መኖር ብትፈልግ ከሆነ ላገኘው ሰው ሁሉ ችግርን አዘርዝር። ችግርን ዝም ብለህ አትበጥረቅ። ሁሉም ሰው የራሱ ሆነ ችግር አለው። ሁሌ ተከብረ ነው የምትኖረው። ችግርን አትናገር። አገኘህ አትናገር። አየር በረገደ አትናገር። ጸጥ በል። የገቢ ምንጭህን ብትሞት አትናገር። ጓደኛዬ ነው ምናምን ገለመለ ያስፈ የገቢ ምንጭህን አትናገር። በቃ አትናገር። በቃ ይሄን አገኘውን እንደዚህ ያረኩኝ፣ በዚህ ገባው፣ በዚህ ወጣው፣ አሁን ደግሞ ቸገረኝ፣ ቆረጠኝ፣ አመመኝ። በቃ ጸጥ በል። ጸጥ። ሁሌ ተከብረ ትኖራለህ። ሁሌ ማንም አይንቅም። ወላሂ አምሬን ነው የምነግርህ።
ባገኘበት ላገኘው ሰው ችግርን ላገኘው ሰው ደግሞ ደስታን እኔ እኮ እንደዚህ አድርጌ እንደዚህ ብዬ አትበጥረቅ። ባዶ ነው የሚንጫጫው ባዶ። አንድ አይላንድ ውሃ ብንሞላው አይንጫጫም ጸጥ ነው የሚለው። በዛው ልክ ደግሞ ትንሽ የውሃ አርገን እንደዚህ ብናደርገው እንዴት እንደሚንጫጫ ይው። ስለዚህ አንተ ባዶ አይደለም ሙሉ ከሆንክ ጸጥ ያራዳልች። መልካም ነው ወዳለሁ። በጣም ቴንኪው ብሮ። የምር የሚገርም ምክር ነው። ጸጥ ደስታንም ሐዘንንም ጸጥ ለሚመለከተው ብቻ። የዛሬ ቪዲዮአችን እንግዲህ ቤተሰቦች የተመለከታችሁትን ይመስላል። እንዴት ነበር? ተወደዳችሁት? እዚህ ድረስ ካያችሁ ተመችቷችኋል ማለት ነው። ላይክ በማድረግ እንድታበረታቱኝ ጠይቃችኋለሁ። የተሰማችሁን ሐሳብ አስተያየት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። እዚህ ስክሪን ላይ የምትመለከቷቸው ሁለት ቪዲዮዎች የኔ ቪዲዮዎች ናቸው። ይሄኛው የቭሎግ ቪዲዮ ነው፣ ይሄኛው ደግሞ አዲስ ቻናል ከፍቻለሁ ስቶሪ የሚሰራበት። ስለዚህ ሁለቱንም ገብታችሁ እንድትመለከቱ ጠይቃችኋለሁ። ቻው